እኔ የመጣሁት የገጠሪቷን ቤተክርስቲያን ወክዬ ነው። የገጠሪቷ ቤተክርስቲያን በአሁኑ ጊዜ በከባድ ፈተና ነች የምትገኘው። ገጠሪቷ ቤተክርስቲያን የገጠር ቤተክርስቲያን በገጠር ያሉ ምእመናን እነሱ ከሌሉ የኛ ቤተክርስቲያን ፈተና ላይ ነው የሚሆነው። በዚህ በከተማ ለምንኖረው ሁሉ ምንጫችን ገጠር ቤተክርስቲያን ነች። ከኔ ጀምሮ ገጠር ቤተክርስቲያን ፊደል ባታስቆጠረኝ ኖሮ እዚህ በመካከላችሁ ተገኝቼ ለቤተክርስቲያን ጠበቃ ሁኜ ለማስተባበር ባልቆምኩም ነበር። ስለዚህ የገጠር አብያተ ክርስቲያናት፣ የአብነት ትምህርት ቤቶች፣ ጉባኤ ቤቶች እየተዳከሙ ነው የሚገኙት በአንድና በሌላ መልኩ። ሁላችን እንደምናውቀው የአብነት ተማሪ ማለት የአካባቢው ሕዝብ ስፖንሰር ሆኖት በእመቤታችን ስም እየዞረ ለምኖ ነው ትምህርቱ እስኪጨርስ ድረስ። ከአንዱ አካባቢ ወደ ሌላው ትምህርት ቤት ሌላ አካባቢ ደግሞ በሚሄድበት ጊዜ እዛው አካባቢ ያሉ እናቶች ናቸው የሚረከቡት። የምታውቁት ታውቁታላችሁ፣ ለማታውቁት ግን እንግለጸውና ተማሪው 100-200 ተማሪ በአንዱ ጉባኤ ካለ የአካባቢው ሕዝበ ክርስቲያን ናቸው ተከፋፍለው የሚይዙት። 5 መንደር 6 መንደር ሊደርስ ይችላል። እነሱን እንጀራቸው እያጠፉ ሁሉንም ነገር እንደ ልጆቻቸው ቆጥረው ልጃችን እያሉ ነው ትምህርቱ እስኪጨርስ ድረስ የሚሉት። እሱ ሲሄድም ሌላ ተማሪ ሲመጣም በዚሁ ይቀጥላል እና የገጠር እናቶቻችን ለቤተ ክርስቲያናችን ባለውለታ ናቸው። አሁን ግን በከባድ ችግር ነው የሚገኘው ገዳማቱ፣ አድባራቱ፣ የአብነት ትምህርት ቤቱ። እንደምናውቀው አሁን እዚህ በመጽሐፉም ታነቡታላችሁ። የዋልድባ ገዳም፣ የቅዱስ ያሬድ የተሰወረበት ገዳም፣ ሁሉም ታላላቅ ገዳማት በዛ ሀገረ ስብከት ነው የሚገኙት። በሰሜን ጎንደር ሀገረ ስብከት ከ1200 በላይ አብያተ ክርስቲያናት አሉ በአንድ ሀገረ ስብከት፣ በሰሜን ጎንደር ሀገረ ስብከት ብቻ። ነገር ግን በብዙ ችግር ያሉ ናቸው። አንዳንዶቹ አብያተ ክርስቲያናት ብርሃን ይግባ ተብሎ በመስኮት ተከፍቶ ብርሃን ሲገባ ነው ቅዳሴ የሚገቡት፣ ጥዋፍ በማጣት ጥዋፍ በመቸገር። ስለዚህ አሁን የነዛ አካባቢ ቅዱስ ሲኖዶስ በአካባቢያቸው ሀገረ ስብከት እንዲሆን ደባርቅ ከተማ ብሎ የወሰነው የዛሬ 6 ዓመት ነው። ከዛ ጅማን ደርበህ አቋቁመው መንበረ ጵጵስና እንድትሰራ ብሎ አደራ ስላለኝ ነው እንግዲህ ይሰራል ብሎ ነው የመደበኝ። ይሰራል ብሎ የመደበኝ ደግሞ እናንተን ማስተባበር ይችላል ተብዬ ነው እንጂ ሌላ ፋብሪካ ብር ማገኝበት ኑሮ አይደለም። አሁን ተሰርቷል። ወደ 6 ዓመት አካባቢ ሆኖኛል። መንበረ ጵጵስና ገንብተናል። አሁንም ለገዳማቱ ለአድባራቱ መርጊያ የሚሆን ተብሎ ህንፃ፣ ግዙፍ ህንፃ 4ኛ ፎቅ ደርሷል። ብዙ ስራ እየተሰራ ነው ያለው። አሁን ምንም አያውቁም የኛ አባቶች። እኔ ደባርቅ በሚሄድበት ጊዜ በጣም እቸገራለሁ። አባታችን ራበን ሰው ራበኝ ሲል ምን ያህል ይከብዳል። ራበን እንደ የተወሰነ ገብስም እንኳን ገዝተው ለጉባኤ ቤቶች ቆሎም እንኳን ብንበላ ቢሰጡን አንጀታቸው በጠፍር አስረው ይሄ ነው የሚጠይቁት። እና ምእመናን ሰፊ አስተዋጽኦ ያደረጉ አህጉረ ስብከቶች ናቸው እነሱ። አጠቃላይ ሰሜን ጎንደር ማለት አይደለም፣ በዛ ክልል በሰሜኑ ክልል ትልቅ አስተዋጽኦ ያደረጉ ናቸውና አሁን የቻላችሁትን ያህል ትንሽ አስተዋጽኦ አድርጋችሁ የባንክ አካውንትም አላቸው ከፍተናል። በዚሁ ዙሪያ ነው እኔ አሁን በቤተ ክርስቲያን ዙሪያ ቤተ ክርስቲያን አካባቢ እየተንቀሳቀስን ያለ ነው። ጅማ ነው ያለሁት መኖሪያዬ። ጅማ እንደምታውቁት 26 ዓመት ሆኖኛል ጅማ። በ26 ዓመት ውስጥ ግን ብዙ ልማት አልምተናል።
የአካባቢው የተቸገረ ቤተ ክርስቲያን ሁሉ ጠቅላይ ቤተ ክህነት መምጣት ሳያስፈልገው ጅማ ሀገረ ስብከት ለተቸገሩት ሁሉ መልስ የሚሰጥ ሆነዋል። በዛ አካባቢ ግን አሁን ይህ አዲስ ሀገረ ስብከት የተሰጠኝ ነውና የተቸገርኩበት ምዕመናን እገዛ እንድታደርጉልን ነው የመጣሁት። እናንተ እዛ ቦታው ሄዳችሁ ሰሜን ጎንደር ማለት እጅግ ሩቅ ነው። 1000 ምናምን ኪሎ ሜትር ነው ከአዲስ አበባ። ነገር ግን ትንሽ በምትሰጧት ሳንቲም አሁን እዚህ በምትሰጧት ጎበኛችኋት ማለት ነው። ያው ጎበኛችሁት ማለት ነውና በጣም አጋንኛ አይደለም እየተናገርኩ ያለሁት። ችግሩ በጣም የሰፋ ነው። የአብነት ትምህርት ቤቱ እየተዘጉ ነው። ገዳማቱ እየተራቡ፣ መነኮሳቱ ገዳሙን ትተው እየወጡ ነው። ስለዚህ በተቻለ መጠን እገዛ እንድናደርግ ነው። ኑሮ ውድነቱ በሁላችንም በእናንተም ላይ እንዳለ እናውቃለን። ኑሮ ውድነቱ ግን እየኖርን ነው። እየኖርን ከሆነ ደግሞ ከቤተ ክርስቲያናችንና ከሃይማኖታችን ጋር ነው አብረን መኖር ያለብን። ከዕለት ጉርሳችን ቀንሰን እነዚህ ተቸገሩ የምንላቸው አብያተ ክርስቲያናት ልናግዛቸው፣ ልንረዳቸው ይገባል። ቤተ ክርስቲያን ተዘጋ። በእኛ ዘመን ይሄ ነው የሚነገረው። በአባቶቻችን ቤተ ክርስቲያን ተዘጋ ተብሎ ወሬ ተሰምቶ አያውቅም ነበር። በእኛ ዘመን ግን ቤተ ክርስቲያን ተቸገረች። ዕጣን ጥዋፍ መቀደሻ ጠፍቶ፣ አልባሳት ጠፍቶ እንዲሆነ እየተባለ ነው በተለያየ መልኩ የሚነገረን። አሁን ችግሩ እጥፍ ድርብ ነው የሆነው። ሰው እኮ ሰላም ሆኖለት እንደ ልብ ተንቀሳቅሶ መኖር ቢችል ከአንድ አብነት ትምህርት ቤት ረሃብ ሲገባ ወደ ሌላ የተሻለ አብነት ደግሞ ሌላ ትምህርት ቤትም ይቀይር ነበረ ተማሪው። አሁን መሄጃ የለም። ባለበት በለመደው አካባቢ ጸንቶ ረሃቡንም ታግሶ ትምህርቱን መማር ነው ያለበትና እኔ ከጅማ ደረበህ ሰሜን ጎንደርን አቋቁምልን ሲሎኝ ቅዱስ ሲኖዶሱ ምንም ችግር ያለበት አልመሰለኝም ነበር። ያኔም ደህና የተሻለ የሰላም ጭላንጭል ነበር። አሁን ግን በዛ ክልል የከፋ ችግር ነው ያለው። አሁን እናንተ ካልደረሳችሁላቸው ወገን ለወገኑ ካልደረሰ ማን ይደርሳል? እናንተ ናችሁ። እናንተም ችግር የለም ማለት አይደለም። በየቤቱ ይቁጠራው ችግር አለባችሁ። ኑሮ ውድነቱ እንደ ሰደድ እሳት ህዝባችን እየለበለበ መሆኑን እናውቃለን። አብረናችሁ በዓለም ነውና ያለነው። ስለዚህ ግን እንደምንም ብለን ከዕለት ጉርስ ቀንሰን እነዚህን ገዳማት፣ አድባራት፣ ጉባኤ ቤቶች መርዳት ነው ያለብን። ረድታችኋል። እናንተ አሁን እግዚአብሔር ይባርካችሁ። የአብነት ትምህርት ቤት ማለት በሰርክ ጸሎት ውዳሴ ማርያም ይደገማል፣ መሐረነ አብ ይደርሳል፣ እግዚኦታ ምህላ በየጊዜው በየቀኑ ይደረጋል። ስለዚህ የዚህ ጸሎት ሁሉ ተካፋይ ነው የሆናችሁት። እናንተ ተረጋግተው እንዲጸልዩ፣ ተረጋግተው በአካባቢው ሆነው ተምረው ለቤተ ክርስቲያን ጠቃሚ እንዲሆኑ አሁን የአብነት ትምህርት ቤት ከምንለው ቅድም ሰባኪውም መምህሩም ጠቅሰውታል። ሊቃነ ጳጳሳት የሚሆኑ ይኖራሉ። እዛ ውስጥ ይበል የተባለ ሊቅ የአንድ ጉባኤ መምህር፣ ጉባኤውን የሚተካ መምህር ይኖራል። ሕጋዊ ካህን ይኖራል። ቆሞስ ይኖራል። እዛ ውስጥ ነው እንግዲህ ቤተ ክርስቲያን የምትጠብቀው። ጉባኤ ቤቶች ከተዘጉ ይሄ ሁሉ አይኖርም። እሷ ፊደል ስላስቆጠረችን ነው። በመግቢያም እንደነገርኳችሁ እናንተ ጋር ቆመን አሁን የምንጮኸው ቤተ ክርስቲያኒቷ ፊደል ባታስቆጥረን ኑሮ፣ ባንማር ኑሮ፣ የገጠሪቱ እናቶች ቁራሽ እንጀራ ሳይሳሱ እየለገሱ ለተማሪ ባይሰጡ ኑሮ እዚህ ባልደረስንም ነበር። ባይገርማችሁ በገጠር
በእንተ ስማ ለማርያም ስለ ቸሩ እግዚአብሔር የሚል ተማሪ ከጠፋ እናት ልጆቿን ትጠይቃለች። አንቺ ዛሬ ተማሪ መጥቶ ነበር? አልመጣም። አይ እመቤቴ ተቀየመችኝ፣ ተማሪ ሳይመጣ ቀረ፣ ሳልሰጥ ቀረሁ ብላ እመቤቴ ተቀየመችኝ። ከዛ እንደዛ እያለች ተማሪ ሲመጣ የዛሬውንም ድርሻ ጨምራ ነው የምትሰጠው። ዛሬ ይሰጥ የነበረውንም በዕለቱ የሚሰጠውንም ጨምራ ትሰጣለች። እነዚህ ናቸው እናቶች። ከየት መጣህ አይሉም፣ ከየት እንትን ሆንክ አይሉም። እና ይሄ ሁሉ አገልግሎት የሚሰጡ እናቶች አባቶች ያሉበት ነው ገዳማቱ አድባራቱ። እንደነዋልድባ ገዳም አሁን እዚህ አዲስ አበባ በአድባራት አስተዳዳሪነት ከሊቀ ሊቃውንት ጀምሮ በዛው ገዳም የተገኙ ናቸው። በዛው ገዳም የበቀሉ ናቸው። ገዳማቱ ተርበው ስደት ከሆነ እድላቸው ምንም ነገር ከሌለ ግን እንደነዚህ አባቶች አሁን ማግኘት እንችላለን ወይ? ወደፊት ማግኘት አንችልም። አሁን ይሄ ክፉ ጊዜ ያልፋል። መቼም የማያልፍ ነገር የለም። ጎድቶንም ሆነ ሳይጎዳን ማለፉ አይቀርም። ነገር ግን እስኪያልፍ ድረስ ብዙ ሳትሳሱ እንደምንም ብላችሁ ልናቆያቸው ነው የሚገባው። እኔ ያለሁበት ሀገረ ስብከት ጠቀስኩላችሁ እንጂ ለነገሩ ሁሉም ጉባኤ ቤቶች ወደ ጎጃምም ቢኬድ፣ ጎንደርም ቢኬድ፣ ሰሜን ሸዋም ቢኬድ፣ ወደ ወሎም ቢኬድ ጉባኤ ቤቶች አሉ። ቤተ ክርስቲያናችን በዛ አካባቢ ባሉ ጉባኤ ቤቶች ነው የምትኖረው። ስለዚህ ጉባኤ ቤቶቹ ሁሉ ችግረኞች ናቸው። ችግር ግን ትንሽ ለየት ይላል። ይሄ ሰሜን ጎንደር ማለት ባለፈው ጦርነት 2 ጊዜ ተመቷል። 2 ጊዜ ነው የተመታው። ይህ ከትግራዩ ጋር በነበረው ጦርነት አሁንም በጣም ከባድ ችግር ነው የሚገኘው። ደግሞ ቅርሶቹ ብሉይ ኪዳን መስዋዕተ ኦሪት የተሰዋባቸው አብያተ ክርስቲያናት ያሉበት ቦታ ነው። ከአክሱም ቀጥሎ ለመጀመሪያ ጊዜ ክርስትና የገባበት አካባቢ ነው እሱ። ክርስትና የገባበት ከዛ ተነስቶ ነው እንግዲህ ዓለም ያዳረሰው ሀገር ያዳረሰውና ያ ባለበት ጸንቶ እንዲኖር እንዳይፈልስ አካባቢውን ትቶ እንዳይሰደድ ጥረት ማድረግ አለብን ሁላችንም። አሁን አካውንት ሰጥተናችኋል። አሁንም ባትሰጡን የዛሬ ወር ችግሩ መቼም በቀላሉ የሚያልቅ አይደለም። የዛሬ ዓመትም ሊሆን ይችላል። የሆነ ነገር ካገኛችሁ ወደዚህ አካውንት ብታስገቡላቸው ጥሩ ነው። አካውንት ይዛችኋል። አሁን ግድ የለም አናስጨንቃችሁም። አሁን ለምን አላመጣችሁም አንልም። ቤተ ክርስቲያን ተሳልማችሁ በረከት አግኝታችሁ ለመሄድ ነው የመጣችሁት። እንደዚህ ያለ ያጋጥመናል አላላችሁም። ግን ይሄ አካውንቱ አይታችሁ ግን ከቤተሰብ ጋር ተነጋግራችሁ ተመካከራችሁ ምን እናድርግ ወደዚህ አካባቢ የሚለውን ተወያይታችሁ የበለጠ እገዛ አድርጉላቸው። እኔ ጅማ ሀገረ ስብከት ነው ያለሁት። ጅማ የተለያየ ፈተና እንዳለፈበት እናውቃለን። እነበሻሻ በብዙ ክርስቲያኖችም ችግር እንደነበረ፣ አሁንም ችግር አይኖርም ማለት አይደለም፣ ግን በመጠኑ እየኖርን ነው። አሁን የኢኮኖሚ የበላይነት አለን። ሰርተን በጣም ልማት አስፋፍተናል። ምንም ችግር የለም። አሁን ጅማ መርዳት የሚችል ነው፣ ይረዳል፣ መርዳት የሚችል ነው። እግዚአብሔር ይመስገን። ምንም ነገር አልነበረንም። ከምንም ተነስተን ግን በልጽጓል። በዘመናዊ መልኩ ዘመናዊ ትምህርት ቤቶች፣ አጸደ ሕፃናት፣ አንደኛ ደረጃ ሃይስኩሎች በጣም በስፋት አስፋፍተናል። ለምን ወደ ዘመናዊ ትምህርት ቤት ሄድክ ብትሉኝ ግን በዛ አካባቢ በኦሮሚያ አካባቢ የኛ ፊደል እየተመናመነ ስለመጣ ነው። ሀሁ ብለው ሳይሆን ትምህርት የሚጀምሩ አባጫዳ ነው። አባጫዳ ተብሎ ነው ትምህርት የሚሰጠው። ከዚህ ከዋናው ማዕከል ከጠቅላይ ቤተ ክህነት መጽሔት ጋዜጣ ስንወስድ እንዲህ ስናድል በአንድ ወቅት ነው የምነግራችሁ፣ ገልበጥ አድርገው በውስጡ ያለው ስዕል ነው የሚያዩ እንጂ ማንበብ አይችሉም፣ አያነቡም።
የህዝባችን ወደ ኋላ ቀርቷል። ባለሀብቶች የሆኑት ወደ አዲስ አበባ መጥተው አዲስ አበባ አስገብተዋል ልጆቻቸው። ይሄ በማዕከላዊ እንትን ያለውና በችግር ያለው ግን በስቃይ ያለው በቃ ልጆቹ ደንቁረው ይቀራሉ። ምን ይሆናል ብለን ነው በዛ የሄድንበት። ከዛ ወደ ኦሮሚያ ክልል ነው የመጣሁት። ኦሮሚያ ክልል እዚህ መጣን። ይህን ያህል ህዝብ በግምት አሃዙ ቁጥሩ ማስቀምጠን ፊደል ሳይቆጥር እየቀረ ነው። ኦሮምኛ ቋንቋ ችሎታ የሌለው የማይችል ሳይማር እየቀረ ነው። ነገር ግን ይሄ ህዝብ በክልላችሁ ነው ያለው። ይህን ያህል ህዝብ በድንቁርና እየኖረ ሳይማር ከቀረ ግን ክልሉ ሰላም ይሆናል ወይ? ብትፈቅዱልን በአዲስ አበባ ስርዓተ ትምህርት እንዲቀረጽ ትምህርት እንድንጀምር ፍቀዱልን አልናቸው። ያኔ የነበሩ ፕሬዝዳንት ነበሩ። በእውነቱ እኛ እንዲሆነን እንዲተጨቁነን ነበር እያልን ተመልሰን ሰው ልንጨቁን አንፈልግም፣ ቀጥሉ ከቻሉ ይቀጥሉ ተባለ። ጻፉ ደብዳቤ ወደ ዞኑ ተጀመረ። ወደዛው ነው የሄድነው። አሁን በ13 ወረዳ አንደኛ ደረጃ ትምህርት ቤት አለን እስከ 8ኛ ክፍል። በምንድነው? በአዲስ አበባ መስተዳድር በአዲስ አበባ ስርዓተ ትምህርት ነው የሚማረውና በዛው ነው የሄድነው እና ጅማ አሁን ከልመናም ተላቋል፣ ከምንም ብሏል። ጅማ እርዳታ የሚጠይቅበት ነገር የለም፣ በጣም ተሻሽሏል። ጅማ የምትጎበኙ ሰዎች ካላችሁ ስትመጡ ልናስጎበኛችሁ እንችላለን። ትምህርት ቤቶች አሉ፣ ታላላቅ አውቶቡስ መኪኖች ሰርቪሶች አሉን። በብዙ መልኩ ነው ያለው። ተማሪው 48% ሙስሊም ነው እኛ ጋር የሚማረው። ተስፋ ተዋህዶ ትምህርት ቤት ነው የሚባለው። ያ ትምህርት ቤት ወሳኝ ነው። አሁን በዚሁ አንድ ትምህርት ቤት አንድ ልጅ ባላሳለፈበት ዘመንም እንኳ ሙሉ በሙሉ 2 ሃይ ስኩሎች የኛ ወደ ዩኒቨርሲቲ ገብተዋል ልጆቹ። ምክንያቱ የዩኒቨርሲቲ መምህራን ናቸው የሚያስተምሩት። ቦርድ ሆነው የሚመሩትም የዩኒቨርሲቲ መምህራን ልጆች ናቸው። ትምህርት ቤቱ አለ የተባለ ትምህርት ቤት ነው። ሌላ እምነት ተከታዮች ናቸው 48% ብያችኋለሁ። ሌላው ፕሮቴስታንቶች ደግሞ ይኖራሉ 10ም 8%። ከዛ ውጭ የኛ የኦርቶዶክስ እምነት ተከታዮች ናቸው። ትምህርት ቤቱ በጣም ተስፋፍቷል። በአሁኑ ጊዜ እንደዛ ማስፋፋት አይቻልም ነበረ፣ ኑሮ ውድነቱ አለ። ግን በደህና ጊዜ ገንዘብ ባንክ አስቀምጠን እንቁጠር አላልንም። ያገኘናት ብር ስራ ላይ ስላዋልናት አሁን በጣም ደስ እያለን ነው። ጸልዩልን፣ ስለ ጅማ ደግሞ በዛው እንዲቀጥል ጸልዩልን። እንግዲህ ጅማ ያለው ፈተና ታውቃላችሁ። 90% ሌላ እምነት ተከታይ ነው። ክርስቲያኖቹ 10% ነን፣ 10%። ነገር ግን ከ90% ይልቅ የበለጠ እንቅስቃሴ ልማት ያለው 10% ያለው ህዝብ ነው። ስለዚህ ጸልዩ፣ እዛ ላሉት ምዕመናንም ጸልዩላቸው። የተለያየ ትንኮሳ ፈተና የሌለበት ጊዜ የለም። እግዚአብሔር አምላክ ሁሉንም ነገር ያስተካክልልን። እናንተም ያደረጋችሁትን እርዳታ ለተቸገሩት፣ ላዘኑት፣ ለተከዙት በብዙ መልኩ ረሃብ ብቻ አይደለም ያው ሰላም ሆኖ መንቀሳቀሱ ማለቱም እንኳ ያጡት ችግር ላለባቸው እናደርስላችኋለን። እግዚአብሔር ይባርካችሁ፣ በረከተ ሥጋ በረከተ ነፍስ ያድላችሁ። የእነዚህ አባቶቻችን ያሉት የጉባኤ መምህራን ለዘመናት ለረጅም ዓመታት ህዝቡ ሲገለገልባቸው ለነበሩ ታላላቅ ገዳማት፣ አብያተ ክርስቲያናት የእነሱን በረከት ያሳድርባችሁ። አገልግሎታችሁ ድካማችሁ ሁሉ ይቀበልላችሁ። ምንም ባይኖር እኔ ሳባ ሀገረ ስብከት አንዴም ሁለቴም ገብቼ ሰርቼ አውቀዋለሁ። በየአድባራቱ ምን አይነት ነገር እንዳለ አውቃለሁ። ሊቀ ሊቃውንት ስጠይቃቸው ግድ የለም የበረከቱ ተሳተፉ፣ እኛ ጋር እኮ ህዝብ የለም፣ ወይም ሚካኤል ቀን ይመጡ ይሆን አሉኝ። አይ ሚካኤል ወዳለበት ነው የምንሄደው፣ ራሱ የቻለ ሚካኤል የፈለገ ይሁን
ቅዱስ ማርቆስ እመጣለሁ ብለን ነው የመጣ ነው። አላሳፈራችሁንም። ብዙ ነገር አድርጋችኋል። ብዙ ነገር እግዚአብሔር ይባርካችሁ፣ በበረከቱ በረድኤቱ ይጎብኟችሁ። እነዚህ በዛ አካባቢ ያሉት ቅዱሳን ሁሉ በረከት ያሳትፋችሁ። አሁን የእነሱን ስም ጠርተን እዚህ ስንማማር እነሱ በአካለ ሥጋ ባይገኙም በመንፈስ ከኛ ጋር ናቸው። እግዚአብሔር መንፈሳቸውን፣ በረከታቸውን፣ ጸጋቸውን ያሳድርብን። የቸርነቱ ሥራ ይስራልን። በምንንቀሳቀሱበት ሁሉ ተራዳይ ጠባቂ መልአክ ይዘዝልን። ከቅዱስ ማርቆስ አባታችን ረድኤት በረከት ይክፈለን። ከሌሎቹም ቅዱሳን ጭምር የበረከት ባለቤቶች ያድርገን። እኔም ዕድለኛ ነኝ። ዛሬ በወርሃዊ በዓሉ እዚህ ተገኝቼ በረከት ተቀብያለሁ። የዛሬ 20 ምናምን ዓመት ይመስለኛል አንድ ክብረ በዓል እዚህ ተገኝቼ ቀድሻለሁ። እዚህ ዘመናት ሸመገለ ክብርን ሁሉ የተቀደደ እንደ ጌታ ረማን አለ፣ እንደ እግዚአብሔር ረማን አለ። በዘመናት ሸመገለ ክብርን ሁሉ የተቀደደ ዘመናት
ሰላም ለኪ ድንግል አደራሽ አማልጅልሽ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ እኛ ብንከተል ሰላም ለኪ በጎ ምግባርን ሰላም ለኪ በሕይወት በጤና ሰላም ለኪ እንኖራለን ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ተማጽነንብሻል ሰላም ለኪ በአማላጅነትሽ ሰላም ለኪ ድንግል አደራሽ ሰላም ለኪ አማልጅልሽ ሰላም ለኪ ሰላም ሰላም